ምን ብለው ደመደሙት? ይሄን ሰዎች ፐርፎርማንሳቸው በወረደ ቁጥር ፐርፎርማንሳቸው የወረደ መሆኑንም ለመረዳት ብቃት ያጣሉ። ስለዚህ ብዙ ጊዜ በቃ እኔ እችላለሁ፣ እኔ አንደኛ ነኝ፣ እኔ ምናምን እያሉ ብዙ ጊዜ የሚሉ ሰዎች አለማወቃቸው ወይ ደግሞ አለመቻላቸውንም ለመረዳት ባለመቻላቸው ምክንያት ነው ብለው ደመደሙና ይሄ ዳኒንግ ክሩገር ኢፌክት ይባላል። በቃ ሰላም ጤና ይስጥልን፣ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አድርጋለሁ። እና ትንሽ ተጠፋፍተናል፣ እንደጠፋሁ አውቃለሁ። ያው መጀመሪያ ይሄን ዩቲዩብ ስከፍት ኮንሲስተንትሊ ለመስራት ነበር ሐሳቤ፣ ግን ኮንሲስተንትሊ መስራት እየቻልኩ አይደለም። ያው የተለያዩ ኮሚትመንቶች ይኖራሉና አንደርስታንድ ታደርጋላችሁ ብዬ አስባለሁ። እና ከበሮ በሰው እጅ ሲይዙት ያምር፣ ምንድነው ከበሮ በሰው እጅ ሲያዩት ያምር፣ ሲይዙት ያደናግር ይባላልና እኔም ሲይዘው ትንሽ ተደናግሬ ነው። ኤኒዌይስ በተቻለኝ መጠን ከአሁን ወዲህ ፍሪኩዌንትሊ ፖስት ለማድረግ እና ፍሪኩዌንትሊ ከእናንተ ጋር ለመገናኘት ጥረት አድርጋለሁኝ። ያ እና በዚሁ ወደ ዛሬው ሀሳብ እና ወደ ዛሬው የርዕሰ ጉዳይ ነው የሚባለው አልፋለሁኝ። አብራችሁኝ እንድትሆኑ ጋብዛችኋለሁ። ዛሬ ላወራችሁ የፈለኩት ብዙ ጊዜ ስለሚገጥሙኝ አይነት ሰዎች ነው። እነዚህ ሰዎች በተለያየ ቦታ አሉ፣ በመስሪያ ቤቶች ውስጥ፣ በትምህርት ቤቶች ውስጥ ኢቭን በጣም ሎጂካሊ እንዲያስቡ ኤክስፔክት ከምናደርጋቸው የዩኒቨርሲቲ ፕሮፌሰሮች እና አስተማሪዎች ጋር ጭምር እንደዚህ አይነት ኮመን የሆነ ሚስቴክ ወይም እንደ ስህተት የምናየውን ነገር እናገኛለን። ይህ ምንድን ነው? የጥርጣሬ ማጣት ነው። አንዳንዴ ለምሳሌ 1 ሲደመር 1 2 ነው፣ በቃ ይሄ ፋክት ነው። ምንም 3 ነው ቢል የሆነ ሰው የኔ ኦፒኒየን ነው ብሎ 3 ነው ስላለ አይቀየርለትም። ጀስ በቃ ፋክት ነው። 1 ሲደመር 1 2 ነው። አንዳንድ ሰዎች ግን 3 ነው ብለው አይምሯቸውን እዛ ላይ ፊክስ ያደርጋሉ። በቃ አይምሯቸው የሚያስበው 1 ሲደመር 1 3 እንደሆነ ነው። እና የፈለገ ማስረጃ ብታቀርቡ፣ የፈለገ ሎጂካሊ ብታስረዷቸው፣ የፈለገ ሳይንቲፊካሊ ብታስረዷቸው በፍጹም ሊቀበሏቸው አይችሉም። በቃ አይምሯቸው እዛ ላይ ፊክሴትድ ሆኗል፣ ተሰርተዋል፣ አስበዋል። እንደዛ መመለስና ወደ ሌላ ነገር ማሰብ፣ ሌላ ነገር ማሰላሰል አይችሉም ነው። ይሄ በጣም በጣም ከሰው ልጆች እንትን ውስጥ እንደ ትልቅ ችግር የማየው ነገር ይሄ ነው። ወይም ደግሞ በጣም አንሰርቴኒቲ ምንድነው መጸየፍ፣ ወይም ደግሞ በጣም ሰርቴን መሆን፣ በነገሮች ላይ በአንድ ነገር ላይ እርግጠኛ መሆን ብዙ ጊዜ በሰዎች ላይ ይታያልና አሁን ያለንበትን ዓለም ማየት እንችላለን። ሰዎች ከተለያየ አይነት ባክግራውንድ ይመጣሉ። የተለያየ አይነት ያስተሳሰብ ምንድነው መለኪያ ይኖራቸዋል፣ የልቦና ውቅር ይኖራቸዋል አይደለም። ሰዎች የተለያየ ነገር ሊያምኑ ይችላሉ። ሰዎች ሁሌም አንድ አይነት ሊሆኑ አይችሉም። በሃይማኖት፣ በባክግራውንድ፣ በኢኮኖሚ ደረጃ፣ በብዙ ነገር በጣም 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 ብዙ ልዩነቶች አሉ። እነዛ ልዩነቶቻችንና እነዛ ስናድግ የተቀበልናቸው ነገሮች አሁን ትልቅ ሰው ሆነን ምናምን ማተር ያደርጋሉ፣ ወይም ደግሞ አይምሯችንን ይሰራሉ በዛ መልኩና ሰዎች ሁሉ ተመሳሳይ ነገር ያስቡ ማለት አይቻልም። ሁላችንም የተለያየ አይነት ሀሳብ አለን አይደለም። ግን አንዳንድ ሰዎች በቃ የኔ ሀሳብ ብቻ ነው ልክ ወደሚል ነገር ይመጣሉ። ከዛ በምንም መልኩ በቃ ቢቆረጡ ቢፈለጡ ለቦታው ለዛች እንዴት ነው ቦታ ያለመተው ነገር አለ። አንሰርቴኒቲ ወይም ደግሞ ዳውት ለምንድነው ነገር ማለት ነው። እና ይሄን ሳይ ብዙ ጊዜ የሰው ልጆች ቨርቹ ጥርጣሬ እንደ መጥፎ ነገር የሚቆጠራል። ብዙ ጊዜ ግን እንደ ቨርቹ ወይም ደግሞ እንደ መልካም ነገር እንዳስበው ያደርገኛል ጥርጣሬ ወይም ደግሞ አንሰርቴኒቲ ማለት ነው። አንዳንዴ በብዙ ነገሮች ላይ ፕሪንሲፕልድ እንሆናለን ወይም የሆነ አቋም ይኖረናል። ከዛ አቋም ደግሞ የሌላቸው ሰዎች ይኖራሉ። እነዛ አቋም የሌላቸውን ሰዎች ብዙ ጊዜ እንደ አቋም የለሽ ወይም እንደ ወላዋይ አለ አይደለ? ወይም ይሄ አባባል ራሱ አለ፣ መሀል ሰፋሪ በሁለት ጥይት ይመታል ምናምን ይባላል። እና በሆነ መልኩ ብላክ ኤንድ ዋይት እንዲሆንና ግሬይ መስመር ለማጥፋት ወይም ሁለቱን ሀሳቦች የተራራቁትን ሀሳቦች ኮምፕሮማይዝ ለማድረግ የሚፈለገውን ነገር እንዲጠፋ ስናደርግ ይታያል ብዙ ጊዜ። እና ግን ዓለማችን ላይ እንደዚህ አይነት ሰዎች ያስፈልገናል። ወይም ደግሞ ግሬይ ሁሉም ነገር ጥቁርና ነጭ አይደለም። እኔ ይሄን አውቃለሁ ግን እኔ ልክ ላልሆን እችላለሁ የሚሉ ሰዎች ደግሞ አስፈላጊ ናቸው ብዬ አስባለሁኝ እኔ በራሴ ማለት ነው። ዓለማችን እስቲ ዞር ብለን እናያት። አሁን
በጣም ፖላራይዝድ የሆነች ዓለም ውስጥ ነው የምንኖረው አይደለ? ጥግና ጥግ በጣም ፋር ራይት እና ፋር ሌፍት ተብሎ ለምሳሌ ዌስተርኖቹ ጋር እንደዛ ነው። በጣም የሆነ ሰው ወይ ፋር ራይት ነው ወይ ፋር ሌፍት ነው። ብዙ ጊዜ የሌፍትን አይዲዮሎጂ ያቀነቅናል ወይም ደግሞ የራይትን አይዲዮሎጂ ያቀነቅናል። በአይዲዮሎጂ ሰዎች ዳርና ዳር ይይዛሉ። ኢቭን ሰሞኑን ፌስቡክ ላይ እና ሶሻል ሚዲያ ላይ የምናየውን ውርክብና መወዛገብ በቃ የሆነ ሰው የሆነ ነገር ጥቁር ነው ወይም ደግሞ በጣም ብላክ ነገር ነው ማይረባ ነገር ነው ብሎ ይዛል። ከዛ የሆነ ሰው ደግሞ ይሄ ነገር ዋይት ነው በጣም የሚጠቅም ነገር ነው ብሎ ይዛል። ሁለቱን ማቀራረብና የሆነ ግሬ ላይን መስራት ግሬ መስመር መስራት በጣም አስቸጋሪ ይሆናልና ብዙ ጊዜ ዓለም ፖላራይዝድ ትሆናለች። ብዙ ጊዜ ዓለም የኔ ብቻ በቃ እኔ ብቻ ልክ ነኝ በሚሉ ሰዎች ትሞላለች። የዛኔ ደግሞ መስማማትና መግባባት አንችልም እና እኔ ብዙ ጊዜ እንደዚህ አይነት ሰዎች ይገጥሙኛል። የተለያየ ቦታ የተለያየ ቢሮ ወይም በተለያየ ጉዳይ በምገባበት በምወጣበት ጊዜ ኢቭን ሶሻል ላይፍ ላይ አለ አይደለም ላይክ ልክ ላልሆንም ይችላልው የሚል ስፔስ አይምሯቸው ውስጥ የሌላቸው ሰዎች በቃ ሁሉ ነገር የነሱ ነገር በቃ ልክ ነው፣ የነሱ ነገር በፍጹም የማይጣል ነው፣ የሌላው ሰው ሐሳብ በሙሉ ልክ አይደለም የሚል ነገር ያላቸው ሰዎች ይኖራሉና ከነዚህ ሰዎች ጋር እንዴት ነው መግባባት የምንችለው ብዬ እንዳስብ ያደርገኛል። እንዴት ነው ላይክ በሆነ አንድ ሰርቴን አይዲያ ላይ ተግባብተ ነው ልክ ነህ እዚህ ይሄን አላየሁትም ነበር ይሄን ተሳስቻለሁ ተባብለን ልንተራረም የምንችለው እንዴት ነው ብዬ እንዳስብ ያደርገኛልና ከዚህ በፊት ተናገር ይሁን አይሁን አላቅም ስለ ሜታ ኮግኒሽን ወይም ደግሞ እኔ the biggest virtue ወይም ደግሞ the biggest በቃ የሰው ልጅ ያስፈልገዋል ብዬ የማስበው ነገር ስለምናስበው ነገር ማሰብ ነው አለ አይደለ? እኔ ለምሳሌ ሄኖክ ነኝ የማስብበት ወይ አለ የመጣውበት ባክግራውንድ አለ ሶ ይሄ ልክ ነው ይሄ ልክ አይደለም ብዬ የማስባቸው ነገሮች አሉ። እነዛ ማስባቸው ነገሮች ቁጭ ብዬ ኤግዛማይን ማድረግ አጣፋኝ ቮልቴር ሊሆን ይችላል የሆነ ፈላስፋ አለ አይደለ? አንኤግዛማይንድ ላይፍ ወይም ያልተመረመረ ህይወት ለመኖር ራሱ ብቁ አይደለም ወይም በቃ ጥቅም የሌለው ህይወት ነው አይነት ነገር አለና አንዳንዴ የምናስበው ነገር ለምንድን ነው እንደዚህ የማስበው ይሄን አቋም ያስኩት ለምንድን ነው ብለን ኤግዛማይን ማድረግ አለብን። ስለምናስበው ነገር ማሰብ ወይም ሜታ ኮግኒሽን የሚሉትን ነገር ማለት ነው። ይሄ the biggest virtue ነው። ለራሳችን ስለምናስበው ነገር ማሰብ ስንችል ሪፍሌክት ማድረግ ስንችል ዘንድ ዳውት ይኖረናል አይደል? ኦኬ ይሄ ነገር ባያዝዶኝ ሊሆን ይችላል አይደል? ካስተዳደጌ ይሄ ነገር ጥሩ ነው ስለተባልኩኝ በቃ ያቺን ይዤ የመጣው ሊሆን ይችላል ብለን ራሳችንን ለማሳደግም ያ ነገር ስፔስ ይሰጠናል ማለት ነው። የሰው ልጅ ሪፍሌክት ማድረግ አለበት በዛ ነገር ላይ። ብዙ ጊዜ ግን አለማውቃቸውን ምንድነው የማያውቁ ሰዎች አለማውቃቸውን አያውቁም ወይም ደግሞ አለማውቃቸው ሪኮግናይዝ ለማድረግ ፍቃደኛ ሲሆኑ አይታዩም። የሆነ ጥናት ነበረ በ1999 አይገስ እንደዛ መሰለኝ ብቻ 1990ዎቹ ውስጥ የተሰራ ሁለት ሳይኮሎጂስቶች የሰሩት ነው እና ዳኒንግ እና ጀስቲን ክሩገር የሚባሉ ሁለት ሳይኮሎጂስቶች ማለት ነው። እነዚህ ሳይኮሎጂስቶች ምንድነው ያደረጉት? ሰርቴን ጥያቄዎች አወጡ። የሎጂክ ጥያቄዎች፣ የሂመር እንዴት ሰዎች አንደርስታንድ ያደርጉታል የሚለውን እና ሌሎችም ጄነራል የሆኑ ጥያቄዎችን አወጡና ሰዎችን ፈተኗቸው ወይም ያን ጥያቄ ፈተናውን ሰጧቸውና ከሰጧቸው በኋላ ሰዎቹ መልሳቸውን ከሰበሰቡ ወዲህ ስለ መልሳቸው ደግሞ ምን እንደሚያስቡ አለ አይደለ ስለ ፐርፎርማንሳቸው ወይም ስለ ብቃታቸው ምን እንደሚያስቡ ደግሞ ጠየቋቸውና አብዛኞቹ በጣም በፈተናው ዝቅተኛ ውጤት ያመጡ ወይም ደግሞ ብዙውን ያልተረዱት ሰዎች የነሱ ፈተና በጣም ፐርፎርማንሳቸው አሪፍ እንደሆነ ያስቡ ነበር። ብቃቴ አሪፍ ነው፣ ጥሩ አምጥቻለሁ፣ ጥሩ ውጤት ነው ያለኝ፣ ልክ ነኝ የሚለውን የሚያስቡት እነዛ ሰዎች ናቸውና ምን ብለው ደመደሙት? ይሄን ሰዎች ፐርፎርማንሳቸው በወረደ ቁጥር ፐርፎርማንሳቸው የወረደ መሆኑንም ለመረዳት ብቃት ያጣሉ። ስለዚህ ብዙ ጊዜ በቃ እኔ እችላለሁ፣ እኔ አንደኛ ነኝ፣ እኔ ምናምን እያሉ ብዙ ጊዜ የሚሉ ሰዎች አለማወቃቸው ወይም ደግሞ አለመቻላቸውንም ለመረዳት ባለመቻላቸው ምክንያት ነው ብለው ደመደሙና ይሄ ዳኒንግ ክሩገር ኢፌክት ይባላል። በቃ ይሄ ኮግኒቲቭ ባያዝ ነው። ሰዎች በሆነ ነገር ላይ ያላቸውን ኢንኮምፒተንስ ወይም ደግሞ አለመቻል፣ አለማወቅ፣ መረዳት አለመቻላቸው ማለት ነው። ኢት ሜክስ ሴንስ ነገር አይደለ? መረዳት ከቻለ ለምሳሌ የሆነ ሰው እኮ የሆነ ነገር ላያውቅ ይችላል። ዘን አለማወቁን ማወቅ ትልቅ ብስለት ነው ብዬ አስባለሁ። አይደለም የሆነ በቃ ደካማ የሆንበትን ነገር ማወቅ ከጸባያችንም ሊሆን ይችላል፣ ከችሎታችንም ሊሆን ይችላል፣ ከነገሮቻችን በሙሉ ደካማ የሆንበትን ነገር ማወቅ በጣም የሚገርም ቨርቹ ነው ወይም የሚገርም ችሎታ ነው ብዬ አስባለሁ። የማያውቀውን
አለማወቅ አንድ ነገር ሆኖ ሳለ እንደማያውቅ ደግሞ ማያውቅን ሰው ደግሞ በምን ልናስረዳው እንችላለን? በምን ልንመልሰው እንችላለን? እና ለዛ ነው ብዙ ጊዜ ዳውት ወይም ጥርጣሬ በጣም 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 አስፈላጊ ነው። ራስን መጠራጠር ብዙ ጊዜ እንደ ጥሩ ነገር አይሰበክም። ራስህን አትጠራጠረው፣ ራስህ ልክ ነህ፣ አንተ ልክ ነህ፣ እንደዚህ ነው ብዙ ጊዜ አሁን በሞደርን ዴይ ስብከት ያ ነው። ያው ቢዝነስም ስለሚያመጣ ነው። ግን አንዳንዴ ደግሞ መጠራጠር አስፈላጊ ነው። ራሳችንን ልክ ላልሆን እችላለሁ፣ ተሳስቼ ሊሆን ይችላል ብለን ማሰብ አለብንና እንደዛ ካልሆነ ሁሉ ጊዜም ሰዎች በቃ በራሳቸው ዓለም ውስጥ ብቻ እየዋኙ እንዲኖሩ ያደርጋል። ይሄ ደግሞ ልክ ነው ብዬ አላስብም። ኤሊፍ ሸፈክ ቱርኪሽ ደራሲ ናት፣ ቱርኪሽ ብሪቲሽ ደራሲ ናት። በጣም ከምወዳቸው ደራሲዎች መሀል ናት እና እሷ ስለ ዳውት ወይም ስለ ጥርጣሬ የምታወራው ነገር በጣም እኔ ይማርከኛል። እና ዳውት እጅግ በጣም አስፈላጊ ነው። ያለ ዳውት ወይም ያለ ጥርጣሬ እምነት ራሱ ኤግዚስት ማድረግ አይችልም። እምነት የምንለው ነገር ኤግዚስት ማድረግ አይችልም። ዳውት ምንድነው? ፌዝ ዊዛውት ዳውት ኢዝ ኤ ዶግማ። ያለ ጥርጥር ወይም ያለ ዳውት ያለ እምነት ዶግማ ነው የሚሆነው። በቃ ዶግማቲክ ነው፣ በቃ ቀጥ ያለ ነገር ነው ማለት ነው። ስለዚህ ለምሳሌ የአንድ ሪሊጅን ዶግማ ከሆነ ዶግማ የሚሻሻል ነገር አይደለም፣ ወይም ደግሞ እንዴት ነው የሆነ ደስ እንዳለ የምንቀያየረው ነገር አለ እና ሰዎች ደግሞ እንደዛ ሊኖሩ አይችሉም። ዶግማቲክ በሆነ መልኩ ህይወትን መምራት በጣም እንዴት ነው በቃ አለማደግ ማለት እኮ ነው። ለምሳሌ 18 ዓመት ላይ ያስኩት ነገር ካለ አሁን በ40 ዓመቴም እንደዛ ማስብ ከሆነ እንዴት ነው በቃ አላደኩም ማለት ነው። እነዛ ዌስት የኖርኳቸው 22 ዓመታት ዌስት ናቸው ማለት ነው። ስለዚህ በህይወት ውስጥ ስንኖር የምንማረውን ነገር በሙሉ እናጠፋለን ዳውት ላለማድረግ በመፈለጋችን ማለት ነው። ግን ኤግዚስቲንግ የሆነውን አመለካከቴን እኔ ዳውት አደርጋለሁ ሁሉ ጊዜ ልክ ነበርኩ ወይ እንደዚህ አስብ ነበር ልክ ነበርኩ ወይ ስለ ራሴ ያሉኝ ሰልፍ ፐርሴፕሽኖች አሉ ልክ ነበሩ ወይ እነዛ ነገሮች ብዬ እንዳስብ ያደርገኛል። ዳውት ወይም ራስን መጠራጠር በቃ ለማደግ በጣም ኪ ወይም ፖቴንሻል በጣም ትልቅ ፖቴንሻል ከሚሰጡ ነገሮች መሃል ነው ብዬ አስባለሁ። በዚህ ኮንክሌቭ የሚል ፊልም ላይ ያለች አንድ ቪዲዮ ሲን አለች እና እሷን አስገባላችኋለሁ። እዛ ኮንክሌቭ ላይ ሰውየው የሚለው ነገር አለ ዳውት በጣም በቃ ቢገስ ሲን ወይም ትልቁ ኃጢአት ሰዎች ራሳቸውን በቃ ለመጠራጠር ወይም ራሳቸውን ልክ አልነበርኩም ብሎ ለማሰብ አለመቻል ነው ምናምን ይላልና ዳውት ወይም ጥርጣሬ በጣም አስፈላጊ ነገር ነው። ኢቭን ፖፕ ማለት እንግዲህ በጣም እርግጠኛው ሰው ነው አይደለም። ኢቭን ዳውት የሚያደርግ ፖፕ ይስጠን ምናምን ይላልና እዛ ላይ ዘቢገስ ሲን በቃ ዳውት አለማድረግ አለመቻል ነው። ዳውት አለማድረግ ራስን አለመጠራጠር ለዩኒቲ ጠላት ነው፣ ለአንድነት ጠላት ነው፣ ለቶለራንስ ጠላት ነው፣ ለመቻቻል ጠላት ነውና ሁልጊዜም የራሳችንን ብቻ እያጸደቅን የራሳችንን ብቻ እያሳመርን የራሳችንን ብቻ ትልቅ እንደሆነ እያደረግን መኖር አያኗኑርም ዓለም ላይ አዘር ካልቸርስ አዘር ሃይማኖቶች ሌሎች ካልቸሮች ሌሎች አመለካከቶች ሁሉ ቦታ እንዳላቸው ማሰብ ያስፈልጋል ማለት ነው። Certainty is the great enemy of unity. Certainty is the deadly enemy of tolerance. Even Christ was not certain at the end. Dio mio, perché me hai abbandonato, he cried out in his agony at the 9th hour on the cross. Our faith is a living thing precisely because it walks hand in hand with doubt. If there was only certainty and no doubt, there would be no mystery, and therefore no need for faith. Let us pray that God will grant us a Pope who doubts. After all, ደግሞ ኦፒኒየን ሃርድ ሳይንስ አይደለም፣ ወይም ይሄ እንዴት ነው ተሰፍሮ ተለክቶ የተቀመጠ ሳይንስ አይደለም። ኦፒኒየን ሁሉም ሰው ኦፒኒየን አለው። አንጻ ልጅ አምጥተን ይሄ ሰማይ ለምን ሰማያዊ የሆነ ይመስልሻል ብንላት የሆነ ሐሳብ ይኖራታል አይደል? ልክ ሆነችም አልሆነችም ያ የራሷ ኦፒኒየን ነው። ከዛ ደግሞ ፋክት አለ፣ ሳይንስ አለ አይደል? ሳይንስ ልክ ነው። ኢቭን ሳይንስን ራሱ ዳውት አይደል? ፕሮግሬሲቭ የሆነ ዳውት ነው ይሉታል። በቃ እያደገ የሚሄድ ጥርጣሬ ነው እንደማለት ነውና ያቺ ልጅ የራሷ ኦፒኒየን አላት። ኦፒኒየኗ ግን ልክ ነው ማለት አይደለም። የሆነን ትልቅ ሰው ማምጣት ለምን ሰማያዊ ሆነ ሰማዩ ብንለው
የሆነ ሀሳብ ይኖራል። በሁለቱ ሀሳቦች መሀል ያለው ነገር የሚያስታርቀው ምንድነው? መብሰል ማወቅ እና እንዴት ሊሆን ቻለ የሚለውን ነገር ምንድነው ኮግኒቲቭሊ በጣም ኮንሺየስ በሆነ መልኩ መጠየቅ መቻል ነው ብዬ አስባለሁ። እና ሶሻል ሚዲያ አሁን ብዙ ጊዜ ስናየው የኦፒኒየን ሜዳ ሆኗል። ኤክስፐርቲስ የሚፈልጉ ስፔሻላይዜሽን የሚፈልጉ ቦታዎች በሙሉ በኦፒኒየንትድ በሆኑ ደፋር ሰዎች ተሞልቷል። እና አምኖ ጃጂንግ ምናምን ሰዎች እንደዛ ማለት የለባቸውም። ጌት ኪፕ እያረኩ አይደለም። ሁሉም ሰው በኦፒኒየን ነው የመሰለው እኔ መሰለኝ ብሎ ማውራት ይችላል። ግን አንዳንዴ ደግሞ ኦፒኒየናችንን ስናወራ ስንገልጽ ምን ያህል ልክ ነኝ ተሳስቼ ይሆን ወይ ብለን ደግሞ ማሰብ አለብን ብዬ አስባለሁ። ያዛ በኦፒኒየን ብዙ ነገር ይፈርሳል። ሰዎች በጣም ላይክ ሁሉም ሰው ሶሻል ሚዲያ ላይ ያለ ሰው ወይም ደግሞ ሁሉም ኢንፎርሜሽን ኢንጀስት የሚያደርግ ሰው በሙሉ የማመዛዘን ችሎታ አለው፣ የማመዛዘን አቅም አለው ማለት አይደለም። በእኛ ኦፒኒየን እኛ በመሰለን ነገር ሰዎች በጣም ብዙ ነገር እንደምናጠፋ ማሰብ አለብን በሰዎች ህይወት ውስጥ ማለት ነው። እኛ አሁን ሳይ በጣም ኦፒኒየንትድ የሆኑ ሰዎች አሉ እና በቃ መሳሳታቸውን ደግሞ ማመን የማይፈልጉ በቃ ድርቅ ብለው አላ አይደል እንደ ምንድነው ድርቅ ብሎ እንዳደገ ዛፍ ቀጥ ብሎ እንዳደገ ዛፍ ድርቅ ብለው በስህተታቸው የደረቁ ሰዎች አሉ። በቃ አላ አይደል ትንሽ ሪፈር ቢያደርጉ ትንሽ ለማወቅ ጥረት ቢያደርጉ ማወቅ በጣም ሩቅ ነገር አይደለም። በአሁን ዘመን በጣም ቅርብ ነው። ኢቭን የማናውቃቸውን ነገሮች ደግሞ አናውቅም ብለን ማለፍ የምንችልበት ጊዜ ነውና ግን ሳይ አንዳንዴ በቃ ያስፈራኛል። አንዳንድ ሰው በጣም ኦፒኒየንትድ ነው። ከዛ ደግሞ በቃ የሚያወራው ነገር ምንም ሴንስ የማይሰጥ ነገር ነው። በፍጹም በቃ የሱ ቃል ሄዶ ሰዎች ላይ ምን ሊያደርስ እንደሚችል ምናምን ብዙ የመገምገም ፍላጎቱም የለውም። በቃ እንደመጣለት ያወራል እና እንደዛ መሆኑ ደግሞ አሁን ያለንበትን ዓለም ፖላራይዝ እያደረገ ጥግና ጥግ እያደረገ የመኖሪያ ሜዳውን አላ ምህዳር የምንለውን ማለት በቃ የመጫወቻ ምህዳሩን እያጠበበው ይሄዳልና ሰዎች በሙሉ በቃ አሁን ለመግባባት ከሰዎች ጋር በጣም አደጋች እየሆነ ያለው አንደኛ ያ ነው። በቃ ግሬ ኤሪያ የላቸውም ሰዎች በቃ እንዲና እንዲ ናቸው፣ ግራና ቀኝ ናቸው፣ ወይ ከኔ ወይ ከነሱ አይነት ነገር ይሆናልና ይሄ ትንሽ አስቸጋሪ ነው ብዬ አስባለሁኝ። ኢቭን ኢን ዘ ስክሪፕቸርስ ቅዱሳን መጻሕፍት ላይ ያሉ ቅዱሳን ሁሉ ስታያቸው በውስጣቸው ጥርጣሬ አለ። ያ ማለት ግን ፌዝ ማለት ወይም እምነት ማለት ለጥርጣሬ ምንም ባዶ ቦታ የሌለው ማለት አይደለም። እምነት ማለት ያው የማናየውን ነገር የሚያስረዳና የሚያስጨብጥ ነገር ነው አይደለም። እምነት እንዲኖር ያ ጥርጣሬ በውስጣችን ሊኖር ይገባል ብዬ አስባለሁ። ብዙዎቹን ስናያቸው እኔ ማቀው ሞር የተወሰነች መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ላይ ስናያቸው እነዚህ ሴንት የምንላቸው ሰዎች እኛ ቅዱሳን የምንላቸው ሰዎች ነቢያት የምንላቸው ሰዎች በሙሉ ጥርጣሬ ነበራቸው። አላህ የሚጠይቋቸው ጥያቄዎች ምናምን ስናይ እኛ አሁን ከምንጠይቀው ጥያቄ በጣም ቢዩቲፉሊ በጣም በሚገርም መልኩ በረቀቀ መልኩ ጠይቀውት እናያለን። ስለዚህ ብዙም ጥርጣሬን የሆነ ምንድነው ሄሬሲ ወይም ደግሞ እንዴት ነው እንደ ክህደት አድርገን ማሰብ አለብን ብዬ አላስብም። እና ጥርጣሬ በጣም ወሳኝ ነው እና ላይክ ስዘጋ ይሄን ሐሳቤን ስዘጋ የሆነች አንድ የሩዲያርድ ኪፕሊንግ ስሙ አስቸጋሪ ሰው ኪፕሊንግ ግጥም አለች እና እዛ ላይ ሰዎች በተጠራጠሩ ጊዜ ሁሉ ራስህን ማመን ስትችል፣ ነገር ግን ለነሱም ጥርጣሬ አላዋንስ ወይም ቦታ መስጠት ስትችል they might be right የሚል ቦታ መስጠት ስትችል ያኔ you'll be a man ምናምን ይላልና በጣም ወደው ግጥም ነው። ሙሉን አንብቡት። ኢፍ የሚል ግጥም ነው የኪፕሊንግ እና በጣም አሪፍ ግጥም ነው። እሱን እንድታዩት ጋብዛለሁ። ከዛ ውጪ where the angels fear to travel ወይም ደግሞ መላእክቶች ለመግባት የሚፈሩበት ቦታ ፉል ስትሬድ ያደርጋሉ ወይም ምንድነው ረሽ አድርገው ፉሎች ሰነፎች ወይም ደፋር ሰዎች ዝም ብለው ላጥ ብለው ይገቡበታል አይነት የሚል እንግሊዘኛ አባባልም አለና አንዳንዴ በጣም ይሄ መፍጠን በጣም ይሄ ሁሉን ነገር አውቃለሁ ማለት ፉል ተግባር ነው። በጣም ፉል ምንድን ነበር በአማርኛ የሰነፍ እሺ፣ ወይም ደግሞ ቃሉ ትንሽ ከባድ ነው ሰነፍ። እሺ ብቻ የሆነ የፉል ጅል ኦኬ ጅል ነው የሚባለው ጅል የፉል ተግባር ነው ዝም ብሎ ላጥ ብሎ መግባት እና አንዳንዴ
ማስበው ነገር ምንድነው? ልክ ነኝ ወይ ምናምን ብለን ራሳችንን ማሰብ አለብን። ሰው መጠራጠር አለብን ነው። እስካሁን ያወራሁት ነገር ልክ ነው? እኔ እንጃ። መልካም ሳምንት።